ስትሮ በሚባለው ፊልም ያለቀሳችሁ ሰዎች በጣም እድለኞች ናችሁ። ባለፈው ሳምንት እኔና ጓደኛ አይተነው ነበር ፊልሙንና ማልቀስ አልቻልንም። እኔ ድሮ ላይ ምን ይሰማኝ ነበር መሰላችሁ? ልጅ እያለሁኝ ትንሽዬ ቢላ በሩ ንፋስ አጋጨው እና ትንሽዬ ቢላም ስትቆርጠኝ እንጂ እምሞት ነበር የሚመስለኝ። በቃ የምሞት በቃ ጥንት ይቆርጣኝ ማለት ነው። ከዛ አባቴ ደግሞ ወይ ቢላ ቆርጦት የሆነ ነገር ሆኖ ምናምን አረቂ አርጎበት ወይ በርበሬ አርጎበት ያቃጠለው ቻለ ሲያረጋው እንዴት ቻለው ብዬ ገረም ነበር። ለካ ትልልቅ ህመሞችን ያስተናገድን ስንት ትንሽ እየተሆነብናለች። ከዛ በኋላ የሚገጥሙን ህመሞች ያን ያህል እንደመጀመሪያው አይሰብሩንም ኦሬዲ ትልቆቹን ስላሳለፈን ማለት ነውና እኔና ጓደኛዬ ከዛ ቁጭ ብለን ስናወራ ግን ያሳዝናል እኮ ፊልሙ ያስለቅሳል። ግን እኛ በጣም ስለተሰበረንና ብዙ ሀዘን በቤታችን ላይ ስላለ በህይወታችን ላይ ስላለ ይሄኛው ያን ያህል ሊሰብረን ሊያሳዝነን አይችልም እንደድሮ። እኔ ራሴን ሳቆድሮ በጣም በፊልምና በድራማ ማለቅስ ሰው ነበርኩኝ። በዚህኛው ያን ያህል ማልቀስ አልቻልኩም። እና ምን ልላችሁ ነው ትልልቅ ከባድ ነገር እያሳለፈን ስለሆነ አንዳንድ ነገሮች ወይ ትንንሽ ነገሮች እንደድሮ አይሰብሩንምና በዚህ ፊልም ያለቀሳችሁ ሰዎች በጣም በህይወታችሁ ደስተኛ ናችሁ ማለት ነውና በጣም እድለኞች ናችሁ። የጊዜው መሮጥ በጣም ነው የሚያስገርመኝ። ዛሬ ከወለድኩ ልጅ 10 ወር ሞላው። እግዚአብሔር ይመስገን። ወላጅ ሆናችሁ ሰዎች ይሄንን ስሜት ትጋሩኛላችሁ እያስባለሁ። በጣም የሚገርም የሚያስደንቅ በቃ የሆነ ሌላ ዓለም ውስጥ ያለ የሚመስል 10 ወራት ነው ያሳለፍኩት። እግዚአብሔር ይመስገን። ለዚህ ደግሞ ለኔ ቅዱስ ገብርኤል ብዙ ነገር አድርጎልኛል። የቅዱስ ገብርኤል ለኔ ያደረገውን ነገር በሰፊው ሌላ ጊዜ ነግራችኋለሁ። አሁን ግን እኔ የልጅ እናት እንደመሆኔ መጠን ከልጅ ቀጥሎ ሰፍ ብዬ ወደ ቤት መገባበት ነገር እሱ ነው። አዳር ያለው ጉዞ መሄድ አልችልምና ለእናንተ ግን የበረከቱ ተካፋይ እንድትሆኑ መልእክት ይዤላችሁ መጥቻለሁ። በዛውም ከኔ ደግሞ እኔ መሄድ ስለማልችል በእናንተ ለመባረክ ጊቫዌ ለሁለት ሰው ሰጣለሁ። የጉዞ መሄጃው ቀን የፊታችን ቅዳሜ ሰኔ 14 ከዛ መመለሻ ደግሞ እሁድ ሰኔ 15 ሲሆን የጉዞ ቦታው ደግሞ ደጁን የረገጠ ሁሉ ጸሎት የሚሰማበት ለተወሰነ ጊዜ ብቻ በአባቶች የተለየ ጸሎት ፕሮግራም ያለበት ዘብር ቅዱስ ገብርኤል ገዳም ነው። የጸሎት ስርዓቱ ሊጠናቀቅ ጥቂት ቀናት ብቻ ስለቀሩት ይሄንን የበረከት ስፍራ ለመርገጥ ጥሪ ቀርቦልናል ማለት ነው። የጉዞ ዋጋ ከነ ሙሉ መስተንግዶ ጋር 1500 ብር ብቻ ነው። እንደተለመደው እኔ ለሁለት ሰው ጊቫዌ ስለምሰጥ ቅዱስ ገብርኤል ለእናንተ ያረጋላችሁንም ኮሜንት ላይ አድርጉልኝ። ራንደምሊ ሁለት ሰው መርጬ እኔ ከፍልላችኋለሁ ማለት ነው። መሄድ የምትችሉ ሰዎች አደራ እንዳትቀሩ ስል ጠይቃችኋለሁ። በጣም ነው የምወዳችሁ። ከላይ በማስቀምጠው ስልክ እየደወላችሁ ቦታ ማስያዝ ትችላላችሁ። መልካም ቀን። የክብር ዓለም ካንቺ ጋራ እግሬ ገና ቤት ከመግባቱ በሬ መልሶ ተንኳኳ። ከካንዲስ ቤት ኬታሪንግ ጣፋጭ ሆኖ ኬኮች ተልከውልኝ ነበር። እኔ ብቻ በልቼ አልቀረም ብዬ እንደተለመደው ለእናንተም ጊቫዌ አዘጋጅቼላችኋለሁ። ቪዲዮውን እስከመጨረሻው ተመልከቱ። የባለፈው የቢጂኤስ ዶሮ ቤትን ጊቫዌ አሸናፊ ዛሬ አናውንስ አደርጋለሁ። የመጀመሪያዋ ቤተልሔም ለገሰና ሁለተኛዋ አሸናፊ ደግሞ ፀሐይ ኪዲዲ ነች። ስለዚህ ቴክስት ልክላችኋለሁ። መልሱልኝና ኔክስት ዊክ ምሳ አብረን እንበላለን። ወደ ኬክ ስንመለስ ከካንዲስ ቤት ኬታሪንግ በጣም ጣፋጭ ሆኖ የጾሙ ላይ መስሎ በጣም ጣፍጦ ኬኮች ተልከውልኝ ነበር። እጅሽ ይባረክ። በጣም አመጣጣው እናንተም እንደዚህ ቆንጆ ኬኮችን ለማዘዝ ከፈለጋችሁ ከላይ በማስቀመጥላችሁ ስልክ ደውሉላት። አሁን ላይ ደግሞ ራዲሽንም ለልደትም የሚሆን እስከ 2 ወር የሚቆይ ለየት ያሉ ፓኬጆችን አዘጋጅታለች። ስለዚህ እየደወላችሁ ማዘዝ ትችላላችሁ። የጊቫዌ አሸናፊ ለመሆን ደግሞ ከታች ሜንሽን ማድረጋውን የሷን ቲክቶክ አካውንት ፎሎ ማድረግ ግዴታ ነው። ከዛ ደስ ያላችሁን ነገር ኮሜንት ሴክሽን ላይ ኮሜንት አደርጋላችሁ። ሶስት ሰው መርጬ ኬክ እንልክላችኋለን ማለት ነው። መልካም እድል ባይ ሱሲ ፈጥራት ሲሰራት ከጥንቱ ሲያበጃት በተመነዘር ከቶ ማታልቅ
የቀይ ጌጡሌም በርቀ ታመነ በቃ በዘመኑ የሱ መሆኗን መታደሉ አለፈለት ብቸኝነቱ ገባች አገኛት ረዳቱ አንተ ኢትዮጵያ አምላክ እንኳን ፈጠርካት ተመስገን አወቀ ሲነቃው ዲያው ከልሙ አምላኩ ስለሱ መድከሙ ያንተናት ከእንግዲህ እንካቸው ብሎ ባርኮ ብዙኑ አብራቸው ታመነ በቃ በዛ ጅማሬ ታናሽ አልበቃው ብሆንም እንድጸናው ቃለው ከፊቴ ስትቀድም ፍጻሜ እንዲያምር እንዲዋብ በቤት በርታይ ልበርታ አጽናኝ ልጽና ልጅ ባህሩን ክፈለው በደረቅ እንዳልፈው ያልፈራ በርታን እጄን በእጅ ያዘው ማር ሚካኤል ልበል ሚካኤል ልበል ማር ሚካኤል ልበል ሚካኤል ልበል ባርከ አሳደከኝ በቅኔ በዜማ መዝሙር አልሰስትም አባቴ ላንተ ዘመን ምስረታ ቤቴሉ ተናሳብ መሬታ ወርዳለች በትከሻው አዝላ ምሰሶና ማገር እንደ ጀን የሆነች የፍጥረት ግብ እናትህ ታጋር ፍቅርን ያስተማረች ከእያንዳንዱ ጋር ትላንትን ችላለች ችላለች ዛሬንም ችላለች ችላለች ነገንም በፍቅር ተስፋ ገና ታኖራለች አልፋ ነገንም በፍቅር ተስፋ ገና ታኖራለች አልፋ አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበት ያረኩሽ መጽናኛ ያልኩሽ ብዬ ብዬ የልቤን ልንገርሽ
አንቺ የሕይወት ምስክር አንቺ የሔዋን ጉልበታም አንቺ